አንቺ ምንድነው የሚያስከለፍትሽ? እንዴው ጨዋታ መሆን አላወቅም እንዴ? አንተን ያበድከው ማለት ነው። ልክ እኮ ነሽ። እኔ ነኝ እኮ በሽተኛው። ወይ ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት? ምን አይነት ጉድ ውስጥ ነው የገባሁት? እውነቴን ነው። እኔ ነኝ ያበድኩት። እኔ ነኝ በሽተኛው። እንዲህ ጨዋታ መሆን ረሳሁ። ኧረ እንዴት እረሳለሁ? አንቺ ምን አለብሽ እናቴ? ተጫወቺ፣ ትፍልቅልቅ በዚህ በትልቅነትሽ እድሜሽ ዕቃ ዕቃ ምናምን በይ። አዎ እውነት ነው። እኔ ነኝ ያበድኩት። አንቺ በጣም ቀን ምንድን ነው ጉዱ? ይሄ ነገር ወዴት እየሄደ ነው ጃል? አሁን እንደዛ በፍቅር የነበርን ሰዎች ሌላ ወንድ አግብታ ኖረች ቢባል ማን ያምናል? ግን አሁን እውነት አስችሏት። ቆይ ለምን ደፍሬ ፊት ለፊቷ ቆሜ እንደምወዳትና እንደማፈቅራት መናገር አቃታ? በዛውም ይህን ያህል ጊዜ ጠብቄ ባገኘው ሰዓት የለ። እንደዚህ ማድረግ የለብን። ራስ ወዳዱና የእሷን ህይወት ማበላሸት የለብን። በቃ ተዋት፣ እሷ በደስታ ትኖር። ደግሞ እንደዛ መሆን አይችልም። እውነታውን ፊት ለፊቷ ቆሜ መናገር ይኖርብኛል። ሁሉም ነገር ማወቅ አለባት። አዊላ ራስን መቅጣት የለብን። በቃ ሁሉም ነገር ሂደህ ንገራት። እንደዛ ይሻላል። ሲስተር እስቲ ደግሞ ሰው ቆይ ይሳቅ ወዴት ሊሄድ ይችላል እንዴ? ይሳቅ ወዴት ሊሄድ ይችላል? ይሄ ነገር በጣም ተረጋጋኝ። ወንድም አለ ምንድነው ወንድሜ? እንደዚህ ኮሪደሩን በጩኸት የምታናውጠው እንዴ? ቁርስ አልበላህም እንዴ? ምን ተፈጥሮ ነው? ይኸውልህ ይሳቅ አልጋ ክፍል ውስጥ የለም። ቆይ የት ሄዶ ነው? የት ሊሄድ ይችላል? ምን ማለት ነው የለም? ቅድም እኮ ገብቼ አይቼው ነበረ። አልጋ ላይ እኮ ተኝቶ ነበር። ምን ማለት ነው የለም? አልጋ ክፍል እኮ ገብቼ ቼክ አደረኩት፣ ውስጥ የለም። በዛ ላይ ደግሞ ልብሶቹም የሉም። አይ ምናልባት እኮ መጸዳጃ ቤት ከብዶ ይሆናል፣ ወይም ደግሞ ወክ ለማድረግ ወጥቶ ይሆናል። ግን በደንብ እየዞርክ አይተኸዋል? አዎ በደንብ አይቼዋለሁ። መጸዳጃ ክፍልም ገብቼ አይቼዋለሁ፣ ኮሪደር ላይ አይቼዋለሁ። ግን ልጁ የለም። ያቺ አብሮ የነበረችው እሷም የለችም። ወይ ጉድ! በቃ ያቺ ዲቦራ የምትባለው ሴት ነች ይዛው ያመለጠችው። ምንም ነገር ስራ ሁሉ አላማረኝም ነበር። እንዴት እንደዚህ ነገር ይፈጸማል እንዴ? የራስ ቅሎ ላይ እኮ ከፍተኛ ጉዳት ደርሶበታል። እንዴት በዚህ ፍጥነት ይወጣል? እሱን ነው እኮ ነው የሚያልኩት። እንዴ ደግሞ እኮ ነግሬው ነበረ። እንዴ የራስ ቅሎ ላይ እኮ አሁንም ቁስል አለ። ትንሽ ከተራመደበት አደጋ ሊፈጠር ይችላል። ደግሞ እኮ ቀደም ብዬ እኮ በደንብ ነግሬው ነበር። ይሄኔ ይኸውልህ ያች ሴት ይዘው ወጥታለች። ግን ቆይ የሆነ ነገር ቢፈጠር ማን ነው ተጠያቂ የሚሆነው? እንዴ ሆስፒታሉ እኮ ጥበቃ አለው። ጥበቆቹ ምን ያደርጉ እንዴ? እሱ ታካሚ መስሎ እኮ ወጣ። እነሱ ምን ያደርጉ? አላዩትም ይሆናላ። አሁን ዋናው ነገር ግን እንዴ ሲስተሯ የት ገባች? እኔ እኮ እሷን እየፈለግኩ ነበር። የት እንዳለች አላውቅም። ሲስተር ምናልባት ፋርማሲ ሄዳ መድኃኒት ለማምጣት ሄዳ ይሆን እንዴ? ግን ታካሚ በእናትህ በዚህ ሁኔታ ውስጥ መውጣቱ በጣም ነው የሚያሳስበው። እንዴ ይሄ እኮ ያሳስባል ብቻ እኮ አይደለም። ይሄ ህጋዊም ሙያዊም ጥሰት ነው። ሰውየው እኮ የጭንቅላት ደም መርጋት ሊያጋጥመው ይችላል። አውቃለሁ። ይኸውልህ እኔ እኮ አረጋግጬ አስተኝቼው ነበር። ያቺ ዲቦራ ከመጣች በኋላ ነው እንደዚህ ነገር ሁሉ ልውጥ ያለው። በቃ እሷ ነች እንደዚህ ያበላሸችው። እሺ ቆይ ምን እናደርግ? ጥበቃዎቹን እንጠይቃቸው ወይስ ለፖሊስ እናመልክት? ይኸውልህ ያስቀድመን አካባቢውን እንየው። በቃ በየኮሪደሩ ወይ ከሆስፒታሉ ጀርባ ሄደን እንፈልገው። ካላገኘው ነገር ለሆስፒታሉ አስተዳደርና ለቤተሰቦቹ ማሳወቅ አለብን። እሺ እኔ ወደታች ወርጄ ቼክ ላድርገው። አንተ ደግሞ ክፍሎች ግባና በደምብ ቼክ አድርገው። እሺ አሁን በፍጥነት መንቀሳቀስ አለብን። ታካሚው እኮ ቤሳት አደጋ ውስጥ ነው ያለው። የሆነ ነገር የፈጠረ ጦሱ ለኛ ነው። በቃ እሺ በዚህ እንፈልገው። ይወራ በፍጥነት ተራመጂ። እየታዘዘልኝ አይደለም፣ ራሴንም እያዞረኝ ነው። አይዞህ እሺ፣ አይዞህ ይሳቅ። እንደምንም ብለን አስፋልት ጫፍ መድረስ አለብን። የግድ ጫፍ ላይ ደርሰን ደግሞ ታክሲ መያዝ አለብን። እሺ አይዞህ። ዶክተሮቹ ሊከተሉን ይችላሉ? በጭራሽ ማንም ሰው አይከተለንም። ምክንያቱም ሁሉንም ነገር በጥንቃቄ ነው ያደረግኩት። በዛ ላይ ደግሞ በጀርባ በር ነው የወጣ ነው። ስለዚህ ማንም አይከተለንም። ብቻ አንተ ጠንከር በል እሺ። አይዞህ። አይ ጉዴ። አይዞሽ ጣይትዬ እናቴ፣ ሰብልዬ ትገናኛለች። ተነጋግሪ። ይሳቅ ዝና እያቸው
እነማን ናቸው? እማማ ጣይቱና ማዘሯ ይሳቅ። እማማ ጣይቱ። ወይኔ ጉድ! ይሳቅ፣ እኔ በፍጥነት እንደበቀ ካዩን ሁሉም ነገር ያበቃል። ይሳቅ፣ በፍጥነት እዛ ጋር እንደበቅ። ተይኝ እስቲ። የሀቢ የሚባል ልጅ እኮ ነው ልጄን እንድቻርጎ ጉድ የሰራት። የታለች እሺ አሁን ሰብለ? የታል? ፍሱ ፈልጎ ያመጣልኛል ስል እኔማ እንዴት ብዬ እረጋጋለሁ? ልጄ ጠፍታ እየተቅበዘበዝኩ ያለ ሰው እኮ ነኝ። በቃ አይዞሽ፣ ምንም ሳትሆን ታገኛታለሽ። ፈጣሪ ደግሞ ይከተለናል። አይዞሽ፣ እናገኛታለን። ምንም አትሆንም አልኩሽ። እስቲ ተይኝ። ያን ሀቢ የሚባል ልጅ ባገኘው እንዲህ በጥፍሬ ነበር የምበላው። ልጄን እንዲህ አድርጎ መጫወቻ ያረጋት እሱ። ከሱ ውጭ ማንም በልጄ ላይ ቀለደ የለም። አሁን እሺ የት ብዬ እፈልጋለሁ? ሰው እኮ ተፈልጎ አይገኝም። ከብት እኮ ነው ተፈልጎ የሚገኝ። አሁን መኪና ውስጥ ገብታ ቢሆን ጉድጓድ ውስጥ ብትገባ ጎርፍ ቢወስዳት የታለች ሰብለ? ልጄ የታለሽ? ልጄ የታለሽ? ልጄ የታለሽ? ልጄ የታለሽ? ልጄ የታለሽ? ልጄ የታለሽ? ተመስገን ይሳቅ፣ አላየንም፣ ሄዱ በቃ። ያቺ አሮጊት ምንድን ነው ያለችው? ሰምተሻታል? እባክህ እነሱን ተዋቸው። ዝም ብለው ወሬ ብቻ ነው የሚያወሩት። አሁን ይልቅ እንፍጠን እንሂድ። ሰብለ ጠፋች ነው ያለችው? ሰምተሻታል? አዎ ሰምቻለሁ። ዲቦራ፣ ለሀቢብ ደውይለት። በፍጥነት ነገሩን ማስተካከል አለበት። ሰብለን ማግኘት አለበት። እሺ ደውልለታለሁ፣ ችግር የለውም። ግን አሁን መፍጠን አለብን። ፈጥነን ወደ መኪናው መሄድ አለብን። እባክህ ይሳቅ እንሂድ። የራሴን እያዞረኝ ነው፣ ግን እዚህ መቆም አልፈለግም። ዲቦራ፣ እዛ ህፃናት መርጃ ድርጅት መሄድ አለብን። ከዛ በፊት ሰብለ መገኘት አለባት። አዎ መገኘት አለባት። ችግር የለውም። እኔ ደግሞ በቻልኩት አቅም ሁሉ አግዝሃለሁኝ። አሁን ይልቅ እንፍጠን፣ ወደ መኪናው መሄድ አለብን። እባክህ ይሳቅ ቶሎ በል። አይዞህ። ምንም ላገኘት አልቻልኩም። ለሊ ቆይ ሰብለ እዚህ ጫካ ውስጥ ትኖራለች ብለሽ እንዲገምት? ይሄ እኮ በጣም አደገኛ ቦታ ነው። ቤኪ፣ ሰብለ ሲጨንቃትና አእምሯ ሲታወቅ የምታደርገው ነገር አይታወቅም። ብዙ ጊዜ ከአስፈሪ ነገሮች ስታመልጥ ወደ እንደዚህ አይነት ቦታዎች ነው የምትመጣው። የምርሽ ነው? ከዚህ በፊት እንደዚህ አይነት ቦታ መታ ታውቃለች? አዎ ቤኪ፣ ባለፈው የጠፋች ጊዜ ጫካ ውስጥ ነበር ያገኘኋት። ጫካና ጨለማ ምንም አትፈራም። ከሱ ይልቅ እንደውም ሰዎችን ነው በጣም የምትፈራው። አይ ሰብለ ደግሞ ያ ይሳቅ ነው እንደዚህ ህይወቷን የሚያበላሸው። አሁን እሺ እዚህ የሚያክል ጫካ ውስጥ ገብታ ሊሆን ይችላል። ሰብለ፣ ኧረ እባክሽ አለው በይኝ። እኔ እኮ ለሊ ነኝ። ኧረ እባክሽ ውጪ። እማማ ጣይቱ ቤት እያለቀሰች ነው። እባክሽ እዚህ ከሆንሽ ድምፅሽን አሰሚኝ። ቤኪ፣ ምንም እኮ እየመለሰች አይደለም። ቆይ እሺ ወዴት ገብታ ይሆን? በዚህ በኩል እንፈልጋት። ቦታው በጣም ሰፊ ነው። እየሮጥን መፈለግ አንችልም፣ ግን ሳንታክት መፈለግ አለብን። ሰብለን ሳንይዛት መውጣት የለብንም ከዚህ። ቤኪ፣ ሰብለን የማናገኛት ከሆነ እማማ ጣይቱ በጣም ነው የሚያዝኑብን። ይሄኔ እሳቸው ቤታቸው ቁጭ ብሎ አልቅሰው አይናቸው አብጧል። ቤኪ፣ ሰብለን የማናገኛት ከሆነ እማማ ጣይቱ ራሱ ይሞቱብናል። በጣም ነው የሚጎዱት። አውቃለሁ ለሊ፣ እማማ ጣይቱን ሳያቸው እኔም ልቤ በጣም ተሰብሯል። አሁን ግን ፍለጋችንን መቀጠል አለብን። ሰብለ፣ ኧረ እባክሽ አለው በይኝ። ሰብለ እባክሽ ድምጻችን ከተሰማሽ አለው በይኝ። አንቺን የሚጎዳሽ እኮ ማንም ሰው የለም። ኧረ እባክሽ አለው በይኝ። ለሊ ተጠንቀቂ እሺ። እዚህ ጫካ ውስጥ ብዙ ሰዎች ሊኖሩ ይችላሉ። ደግሞ ይሳቅና ዲቦራም እየፈለጓት ስለሆነ ለእኛ በጣም አደገኛ ነው። አውቃለሁ እኮ ቤኪ። ስለዚህ እኛ ከነሱ በፊት እሷን ማግኘት ይኖርብናል። እስኪ ወደዚህ ወደ ውስጥ ገብተን እንፈልጋት ና። ወይኔ እኔ ነገር አሁን ይሄ ህፃንነት ነው? አሁን ይሄ ልጅነት ነው? ወጣትነት ነው? ልጄን ፈልጋችሁ አምጡልኝ ፈልገን እናመጣለን ብለው መንገድ ላይ አግኝቻቸው ሲሄዱ የታለች? እሺ የታለ? መች ይዘው መጡና? ይሄ ይኸውልሽ ለልጄ ቦታ ስላልሰጡ እንጂ ፈልገው እሷን አጥተዋት አይደለም። ተረጋጊ እንጂ ጣይቱ እናቴ። እንዴ ምን ነው ደምሽን አፈላሹ? ልጆቹ እኮ ከጠዋት ጀምረው ጎዳና ለጎዳና ልጅቷን ሲፈልጉ ነው ያሉት። ምን አንቺ ደግሞ የራስሽን ልጅ ጥፋት ትሸፋፍኛለሽ? ያንቺ ልጅ ምን ሰራ ንገሪኝ እስቲ። ልጄ በየጫካው በየሜዳው ወድቃ ከዚህ እሱ እግሩን ዘርግቶ ቁጭ አለ እንጂ ምን ፈልጎ አመጣና ምን ሰራና ንገሪኝ እንጂ። አይ ጣይቱ እስቲ ልጄን አትናገሪው። እሱ እኮ ላንቺና ለልጅሽ ብሎ ነው ቀኑን ያበላሸው። እንዴ
ይሄ ልጅ ያንቺን ጭቅጭቅና የልጅሽን ወፈፌነት ተሸክሞ እንደዚህ በደግነት የሚያገለግልሽ እኮ ጥሩ ልጅ ስለሆነ ነው። ምን አልሽ ማዘሯ? አረ የማን ልጅ ነው ወፈፌ? ንገሪኝ እስቲ። የኔ ልጅ ናት? ያንቺ ልጅ ነው ወፈፌ? ያንቺ ልጅ ምን ቁም ነገር ምን ስራ ሰርቶ ነው? ስሚ የኔ ልጅ እኮ እንደዚህ ብትሆን ሰው ውሎባት ነው፣ ሌላ ነገር አይደለም። ያንቺ ልጅ ግን ተወለደ አደገ፣ ይሄው ሞኝ ነው። ሚስቱ የምታሽከረክረው ሞኝ ነው የወለድሽ። በቃ እንደ ሞኝ ነው ያልሽው ልጅ እኮ ነው ከተማውን ገልብጦ ልጅሽን ሲፈልግ የነበረው። አንቺ ግን ነገረኝነትሽ አልተወሽም። ሰምኛለሽ ጣይቱዬ፣ እቺ ልጅ እኮ ያንቺን አፍ ሸሽታ ነው። ይሄ አፍ ባያሳብዳት ይገርማል እንዴ? ምን ያስገርማል ማበዷ? ስሚ እኔ እናቷ ነኝ፣ የልጄን ፍቅር አውቃለሁ እንዴ። ያንቺ ልጅ ባቡሬ ሰብለን ፍለጋ እኮ አይደለም የወጣ፣ ከሚስቱ ጋር ከሊሊ ጋር ሊንሸራሸር እንጂ የኔን ልጅ ሊፈልግ አይደለም። እኔ የነሱ ጉዳይና የነሱ ጉድ የነሱ ነገር ጠፍቶኝ እንዳይመስልሽ። አይ ጣይቱዬ፣ በረከቴ እኮ ለልዬን ይዟት ሄደው ሰብልዬን በደንብ ስለምትቀርባት ነው። አንቺ ግን ልጆቹን በክፋት ታስቢያቸዋለሽ። አይ እኔ እዚህ እቃጠላለሁ፣ እሱ ከዛ ከሚስቱ ጋር ሆኖ ይስቃል አይደለ? ደግሞ እኮ ሲያወራኝ ማማጣይቱ ችግር የለም እኔ ፈልጌ አመጣለሁታለሁ ሲል፣ እኔ ትናንትና የተወለድኩ ሕፃን ነኝ እንዴ? እኔ ትልቅ እኮ ነኝ። በሱ ንግግር እኮ የምታለል አይደለሁም። ይሄ ምን ይላል? አይ ጣይቱዬ፣ አንቺማ የትናንትና ልጅ አይደለሽም። ትልቅ ዘመን ያስቆጠርሽ አሮጊት ነሽ። ይኸውልሽ እናቴ፣ አሁን እኮ ልጆቹ አላገኘናትም ቢሉ ልገርፊያቸው ይሆናል። አይ ጣይቱዬ፣ አሁን ተረጋግተሽ ቡና ፈላልሻለሁ፣ ቡና ትጠጫለሽ። እኔ አልጠጣም አልኩሽ። ያንቺን ቡና አልጠጣም፣ በቃ አልጠጣም። አንቺ እኔ ልጄ ጠፍታ ይሄው እኔ ቁጭ ብያለሁ አይደል? አንቺ ግን ልጅሽን ቁጭ ብለሽ ታታያለሽ አይደል? ታቆላምጫለሽ ልጄ እያልሽ። እንደውም ይኸውልሽ ያ ባቡሬ መጥቶ እዚሽ ቁጭ ይበልና አሳየዋለሁ። በቃ አሁን ይሄ ልጅ ሲመጣ ዱላ ይዘሽ ልገርፊው ነው? እንደው ምንም ምስጋና የለሽም እኮ። ይሄኔ እኮ አንድ አፍ እንጀራ ሳሰጪው ልትቆጭ ይሆናል። አየሰው ነገር ምን ሰርቶ ነው እንጀራ ይብላ የምትይ? ምን አረገ ንገረኝ እስቲ። ሰው ስራ ሳይሰራ እንጀራ ይበላል እንዴ? ልጄ ሳትመጣ እሱ እንጀራ እዚህ ቤት አይበላም። በቃ ያቺ ለሊም ብትሆን እዚህ ድርሽ እንዳትል ልጄን እንድትጠፋ ያረገቻት እሷ ናት። እዚህ ቤት አባብላ አታላ እኔን አቆላምጣ ወስዳ ልጄን ሜዳ ላይ ጣለቻት። ይሄ አይገባሽም እንዴ? እየነገርኩሽ እኮ ነው። ይሄ ነገረኝነትሽ አልተዋልሽ አይደል? እንደው አሁን ልጆቹ ሲመጡ እባክሽ በጥሩ ፊት ተቀበያቸው። ለልዬ እኮ ለሰብለ እህቷ ናት። አንቺ ግን እንደ ሁሉ ነገር በጥሩ ጎን አታይም። እባክሽ አለበለዚያ ሊጥየሽ ነው የሚሄደው። ሂጂ በቃ ሂጂ ሂጂ። እኔ እግዚአብሔር አለኝ። እኔ ይኸውልሽ ልጄን ለመፈለግ ያንቺም የልጅሽም እርዳታ አያስፈልገኝም። ልጄን እግዚአብሔር ፈልጎ ያመጣልኛል። በቃ ተስፋ ቆርጥኩ። እሱ ብቻ ነው ፈልጎ የሚያመጣልኝ። ሂጂ ውጪ። ወይ ጉድ! ስንት አይነት ሰው አለ። አይ እባክህ አልቻልኩም። እኔ ጭንቅላቱ ላይ እየዞረብኝ ያለው እዚህ ጨለማ ክፍል ውስጥ መቀመጥ ሰልችቶኛል። እባክህ በሩን ክፈትና ልሂድበት። ደግሞ ይሳቅ ከመጣ ይገለኛል። ሳብልዬ እባክሽ ተረጋጊ። እኔ ደግሞ ካጠገብሻለሁ እኮ። ዲቦራ ይሳቅን ለማየት ነው የወጣችሁ። እዛ ሆስፒታል ነች ያለችው። ዲቦራ ስትመጣ በሩን ከከፈትኩልሽ ነገሮች በሙሉ ይበላሻሉ። ስለዚህ አሁን ሳትጮይ አርፈሽ ተቀመጭ። አልቀመጥም። ይሳቅ ከመጣ እኮ ይገለኛል አልኩህ ሀቢብ። እባክህ ከዚህ ክፍል እንደወጣ እርዳኝ። በሩን ክፈትልኝ፣ አለበለዚያ ደግሞ እጮሃለሁ። ወይኔ አምላኬ! ይኸው በቃ አራዳውን ሀቢብ እኮ ፋራ አደረግሽኝ እኮ፣ ጅል አደረግሽኝ እኮ። አትጩሂ በቃ። ስትጮሂ ሰዎች ከሰሙ ነገሮች ሁሉ ይበላሻሉ። ዲቦራ ይህን ነገር ከሰማሽ ደግሞ አናቴ ላይ ነው የምትቆመው። አትጩሂ በቃ። ሀቢብ እውነት እልሃለሁ አልችልም። እናት ታዝንብኛለች። ይሄኝ እኮ እያለቀሰች ነው የሚሆነው። እባክህ በሩን ክፈትና ልሂድበት፣ አለበለዚያ ደግሞ እጮሃለሁ። እሺ በለኝ ሀቢብ። እሺ በቃ አትጩሂ። አሁን እንወጣለን። 1 2 3 ስልሽ እየሮጥን እንወጣለን። ከዛ ተመለሺ ስልሽ ደግሞ ቶሎ ብለን እንመልሳለን። እሺ እሺ ሀቢብ፣ በሩን በፍጥነት ክፈትልኝ። ከዛ አብሮ ይወጣል። እሺ ክፈተው። እሺ በቃ ይኸውልሽ፣ አሁን እጄን ያዥ። ዲቦራ ሳትይን እየሮጥን እንወጣለን። እሺ ነይ። ዲቦራ በቃ አንቺ ሂጂ። እኔ አሁን እዛ ህፃናት መርጃ ድርጅት መገኘት አለብኝ። ፕሮግራሙ አሁን ሊጀምር ነው። ካልሆነ እቅዳችን ሁሉም ይበላሻል። ይሳቅ ይኸውልህ፣ እኔ በቻልኩት አቅም ሁሉ አግዝሃለሁኝ። ግን ደግሞ
አንተ በዚህ ሁኔታ መሄድህ እኮ የበለጠ ሰዎቹ እንዲጠረጥሩ ነው የሚያደርገው። በዛ ላይ ደግሞ ዶክተሮቹ ምናልባት ሊከተሉን ይችላሉ። ስለዚህ በፍጥነት ተራምደንና በጥንቃቄ መሄድ መቻል አለብን። ቆይ ግን ዲቦራ፣ ቅድም እኔና አንቺ እኮ ስለ ሀቢብ ነበር ስናወራ የነበረው። እንዴት ልናወራ ቻለን ስለሱ? ገድዬዋለሁ አላልሽኝም ነበር እንዴ? ምን ማለት? እኔ አላልኩ ማለቴ ሀቢብ እኮ የሆነ ሀቢብን የሚመስል ልጅ አለና ሀቢብ ስትለኝ እኮ እሱን አስቤ፣ ግን ሀቢብ ሙሉ በሙሉ ነው የተወገደው። ሙሉ በሙሉ ሀቢብን አስወግጄዋለሁ። ዲቦራ፣ እኔ ሞኝ አይደለሁም። እኔን ለማታለል እንዳትሞክሪ። ይኸውልሽ ሀቢብ ካልሞተና ሰብለ ካልተያዘች እቅዳችን በሙሉ ይበላሻል። በጭራሽ ይሳቅ፣ እመነኝ። ሀቢብ ተወግዷል። ያው አፌ ላይ ለምዶብኝ አይደለ? ለዛ ነው ሀቢብ የምለው እንጂ እመነኝ፣ ሀቢብ ሙሉ በሙሉ ተወግዷል። ተጠንቀቂ ዲቦራ፣ እኔን ልታታልይኝ እንዳትሞክሪ። ይኸውልሽ እኔ አሁኑን ወደ ድርጅቱ ሄዳለሁ። እቅዱን አንድ ባንድ ፈትሽ። እሺ በቃ ይሳቅ፣ አትቆጣ። አንተ ተረጋጋ። በቃ አንተም ወደ ድርጅቱ ሂድና ፕሮግራሙን አስተካክል። እኔ ማድረግ ያለብኝን ነገር አደርጋለሁ። ይኸውልሽ እኔ አሁን ሄዳለሁ። አንድ ስህተት እንዳላይብሽ፣ ካየሁብሽ ደግሞ አልምርሽም። ሰብለ፣ ኧረ እባክሽ ወጣ በይ ሰብለ። እኔ እኮ ለሊ ነኝ። ኧረ እባክሽ አቤት በይኝ ሰብለ። ሰብለ፣ አረ ሰብለ የት ነው ያለሽው? እባክሽ ውጪ ሰብለ። ቤኪ፣ እኔ በጣም እየጨነቀኝ ያለው ቦታው እንደምታየው ነው። በጣም ያስፈራል። ቆይ እንዴት ነው ሰብለ እዚህ ልትሆን የምትችለው? ለሊ እባክሽ አትፍሪ። እኔ አጠገብሻለሁ አይደል እንዴ? ደግሞ ሰብለም ቢሆን አይምሮ ሲታወቅ የምታደርገው ነገር ስለማታውቅ ነው ወደዚህ ጫካ የመጣችው። ለሊ ይሄ አሻንጉሊት እንዴ ይሄ አሻንጉሊት እየሰብል አይደለም እንዴ? ቤኪ ጫማው የሰብለ ጫማ ነው መሰለኝ። ቤኪ ይሄ ማለት እኮ ሰብለ እዚህ አካባቢ ነበረች ማለት ነው። እኔ በቃ ለሊ በጥንቃቄ መራመድ አለብን። ቦታው በጣም ከባድ ነው። ጌታዊ ቤኪ፣ እኔ በጣም እየፈራሁ ነው ያለሁት። ቆይ እሺ ሰብለ ወዴት ገባች ይባላል? ቤኪ እና እንፈልጋት በቃ። ጣይቱዬ እናቴ፣ እንደው በቁም ነገር ልጅሽ እንደው ምን ነክቷት ነው እንደዚህ ሆነችብሽ? ኧረ ተይኝ፣ አላውቅም እናቴ ምን እንደነካት እኔ ምን አውቄ። እኔ እናቷ እያለሁኝ ይህ ሁሉ መከራ ሲደርስባት ልቤ እየደማ ይኸው ተቀምጫለሁ። ምን ላድርግ? አይዞሽ ሰብልዬ እንደሆነ ትገኛለች። እኔ የምልሽ ግን እንደው ያ ሀቢብ የሚባል ልጅ ከእሷ ምንድን ነው ያለው? ያ ሀቢብማ ተይው ጥሩ ሰው ነበረ። ምን ዋጋ አለው? እኔ እኮ የልጄን እንደው ይህን ሁሉ መከራ በደንብ እኮ አላውቅም ነበር። የሚገርምሽ ምን ዋጋ አለው? አናቱን ብላ ገላገለችው። አይ እኔ ልጅ እስቲ ተይው፣ ሁሉንም ነገር ሆድ ይፍጨው ተይው። ወይ ጉድ! ይሄ እኮ ትልቅ በደል ነው። እስቲ ልጅሽን ሊፈልጉ የሚንከራተቱትን ልጆች አስቢ፣ አመስግኝ እስቲ። እንዴ በዚህ ዘመን እኮ እንደዚህ አይነት ሰው አይገኝም። አዎ እሱማ እኔ እናቷ ሁኜ ምንም አለማድረጌ ነው የሚያሳዝነኝ። ስንት ቦታ ትደርሳለች ያልኳት ልጄ በየጫካና ይሄው በየመንገዱ የምትወድቅ ልጅ ሆና ቀረች። እስቲ ተይኝ፣ ኧረ ሆድ ይፍጨው። ፈጣሪ እኮ የልባችንን ያያል። እነ በረከቴ ደግሞ ልጅቷን ይዘዋት ይመጣሉ። እኛ ዝም ብለን ፈጣሪያችንን እንማጸን። ተይው፣ እኔ አሁን የምፈልገው ሌላ አይደለም። ልጄ በሰላም ትምጣልኝ። ከዛ በኋላ ማደርገውን ያውቃለሁ። መምጣቷን ብቻ ነው የምፈልገው። ሀቢብ አታረገውም። ሀቢብ
ይሳቅ ይህንን ካወቀ አይለቀኝም። ይሳቅ ይገለኛል። ሀቢብ ከርታኝ ነው ውሻ መሀይም ማትረባ ከርታኝ ባልሆነ ሀቢብ የት አደረግካት? የት ነው ያደረስካት? ሀቢብ እገልሃለሁ። እጄ ላይ ከጣለህ ግን እገልሃለሁ። ሀቢብ ገደልኩ። ሀቢብ እኔ አንተን ለማዳን እዚህ ነገር ውስጥ ገባሁ። አንተ እኔን አታረገውም። ሀቢብ ተረጋጊ። ዲቦራ ይሳቅ ገደለኝ። አደጋ ውስጥ ራሴን ጥዬ እንደዚህ ባደረግኩልህ ለእኔ ይሄ ነው የሚገባኝ። ሀቢብ አታረገውም። የት ነው የከተትካት? እኔ እማማ ጣይቱ ጋር መሄድ ነው የምፈልገው። በቃ እኔ እሷ ጋር ብቻ መሄድ ነው የምፈልገው። አረ ቀይ ወፍ አታሯሩጭኝ። ሀቢብ እኮ ነኝ። ይኸውልሽ ዲቦራ ይህን ነገር ከሰማች ትገለናለች። እዚህ ውጪ መገኘታችንን ካወቀች ሲጥ ነው የምታደርገን። አትከተለኝ ሀቢብ። ከዚህ በኋላ እኮ እኔ ነፃ ሰው ነኝ። ይሳቅ ከመጣ ደግሞ አንተንም እኔንም ይገለናል። በቃ አትከተለኝ። አረ ሰዎች ግን እኔው በገዛ እጅ ጉድ ሰራችኝ እኮ። እኔ ሲጀምር የትኛው ጭንቅላቴ ነው እኮ የትኛው እውቀቴ እኮ ነው ቃቃንጫው ስትለኝ ሰብል በሩን ከፈት። እኔም ብሎ አራዳ አራ ጠብቂኝ በእግዚአብሔር። አልቆምም ሀቢብ አልቆምም። በቃ ዝም ብዬ ነው የምሄደው። እማማ ጣይቱ ጋር እስክደርስ አልቆምም። አይ ሀቢብ መጨረሻ ከውፋፌ ጋር መሯሯጥ ነው አይደለ? አሁን ዲቦራ አግኝተኝ ጭፍልቅልቅልቅ ብታደርገኝ ማን ነው ተጠያቂ? ማን ነው ምስኪን? እኔ እኮ ምስኪን እኮ ነኝ። ልሩጥ ደግሞ ሀሎ በረከቴ፣ ወዬ ሰብልዬን አገኛችኋት? ምን አልከኝ? አረ በእናታችሁ ጫካው እዛ ባለፈው አየናት ያላችሁበት ጫካ። አረ እባክህ ወይኔ፣ አረ እባካችሁ በደንብ ፈልጓት። እናትየዋ እኮ እዚህ ሊያብዱ ነው። እንግዲህ አምጪው፣ ራሴ ነው የማናግረው። ያንቺ ወሬ እንደሆነ ማለቂያ የለውም። ቱልቱላ ሄሎ ባቡሬ፣ እንዴት ነው? ሰብለን አላገኛችኋትም? አረ እባካችሁ እንዴት ነው? አረ እባካችሁን። እኔ እኮ በጭንቀት ይኸው ነፍሴ ሊወጣ ነው። እባክህ ፈልግልኝ ልጄ። አረ እባካችሁ ተው፣ ዝም አትበሉ። ሮጥ ብላችሁ በየቦታው ፈልጓት እስቲ። እማማ ጣይቱ እባክዎን ይረጋጉ። እኛ እኮ አሁንም ጫካ ውስጥ ነን ያለነው። የሰብለን አሻንጉሊትና ጫማ አግኝተናል። አትጨነቁ፣ በቅርቡ ትገኛለች። ምን? ጫማዋን አውልቃ አሻንጉሊቷን ጥላ ሄደች ነው ያልከኝ? ወይኔ ልጄ፣ አረ እባካችሁ ፈልጉልኝ። አረ እባካችሁ ስለመዳን በቃ ራቁቷን ነው የሄደች በለኛ። እኔ እኮ ይኸው ልቤ ቀጥ ሊል ነው፣ በሽታ ላይ ወደቅኩ። እኔ ምን የት አባቴ ልሂድሽ? አረ እባክህ ባቡሬ፣ አረ ስለመዳን ያለ እባክህ ልጄ፣ እባክህ። አረ እማማ ጣይቱ ተረጋጉ እንጂ እሱ እኮ እየፈለጋት ነው። አይቆጡ። በቃ ተረጋጉ፣ ትገኛለች። ዝም በይ አንቺ እባክሽ። እኔ ነኝ ይኸውልሽ እናቷ እኔ ነኝ። በቃ ዝም በይ። ስማ ባቡሬ፣ ልጄን የትም ብላችሁ ከሊሊ ጋር ሆናችሁ ሰብለን ፈልጉ። በቃ እኔ ልጄ ሳትመጣ እዚህ ቤት በፍጹም መቀመጥ አልችልም። ስለ መድኃኒዓለም እኔ ልሙት እንዴ? ኧረ ተው፣ በሽታ ላይ ወደኩ። አይ ወይኔ ልጄ፣ አይ ወይኔ ራቁቷን ነው ወጣለች። እሺ እማማ ጣይቱ፣ እኛ አሁን በፍጥነት እንፈልጋታለን። እርሶ ብቻ አትጨነቁ፣ አምላክ ይረዳናል። ሰብለን ይዘናት እንመጣለን። እሺ ባቡሬ፣ ተባረክ። የተባረከ ልጅ እኮ ነው። ብሩክ ልጅ እኮ ነው ያለሽ። ልሙትልሽ። የተባረከ ብሩኩን እናቴ ፈልጋት በል አደራ። ይኸውልህ እንደው አደራ ልጅ፣ እንደው እባክህ ደግሞ ጫማውን አውልቃ ነው ሄደች። እሺ አላለቅስም። እሺ አይ ሰብለ ልጅ ቢስማሩ ወካሽ ወይ ጠርሙሱ ወካሽ። በባዶ እግሯ ነው እኮ ሄደች አሉ። ልብሷን አውልቃ ውይ የትኛው ጅብ ነው የበላት ልጄን? የትኛው ጅብ ነው የበላሽ ልጄ? አይ ወይኔ በባዶ እግሯ። አረ ተረጋጉ እማማ ጣይቱ እባክዎትን፣ ተረጋጊ። በቃ ተረጋጊ። እንደዚህ አትሁኝ። ቆይ ሙሉ ጫካውን ፈለግናት የለች። ቆይ ምንድን ነው የተፈጠረው? እንዴት እዚህ ጫካ ውስጥ ልጠፋ ትችላለች? እኔም እኮ
እኮ ግራ ገባኝ ቤኪ። አሻንጉሊትና ጫማዋን እዛ ጫካ ውስጥ ነው ትታ የመጣችው። ጌታ ሆይ ቆይ እሺ ወዴት ልትሄድ ትችላለች? ደግሞ የሆነ ቦታ ልትሄድ ብትችል ራሱ በባዶ እግሯ ነው የሄደችው። ቤኪ እኔ በጣም እየፈራሁ ነው ያለሁት። እሺ የሆነ አደጋ ቢደርስባትስ? ለሊ እኔ ግን ሲመስለኝ ይሄ ጫማና አሻንጉሊት ሰብለ አይመስለኝም። ተመልከች እስቲ ጫማው ራሱ በጣም ቆሽሿል እኮ። ምን ማለት ነው የቅርብ ጊዜ አይደለም ማለት ቤኪ? አሻንጉሊቱን እኮ ስናየው የእሷ መስሎኝ ነበር ቤኪ። አዎ ቤኪ፣ ሰብለ የቅርብ ጊዜ አሻንጉሊቷ ይሄ አይደለም። መጀመሪያ ሳገኛትም እሷ አሻንጉሊት ይዛ አልነበረም። ስለዚህ ይሄ አሻንጉሊት የሰብለ አይደለም ማለት ነው። እኔም እሱን ነው እያሰብኩ ያለሁት። ሰብለ ምንም አይነት አሻንጉሊት ይዛ አልወጣችም። ቆይ ከሆነስ ደግሞ እንዴት እዚህ ጫካ ውስጥ የአሻንጉሊት ሊገኝ ቻለ? እውነትህን ነው ቤኪ። እኛ እኮ መጀመሪያ አሻንጉሊቱ ስናየው የሰብለ ነበር የመሰለን። ግን ተመልከት፣ ይሄ አሻንጉሊት የሰብል አይደለም እንዴ! ጫማው ራሱ እኮ በጣም ቆሽሿል። የሰብል አይደለም። እና ታዲያ የት ልትሄድ ትችላለች? አየሽ አይደል? እኛ ያረጀና የወደቀ ዕቃ ስንፈልግ እሷ በሌላ አቅጣጫ ለካ ሄዳለች። እሺ አሁን ለእማማ ጣይቱ ምንድን ነው የምንላቸው? ቤኪ እኔ በጣም እየጨነቀኝ ነው ያለው። እማማ ጣይቱ ከቅድም ጀምሮ ስልኬ ላይ እየደወሉ እያለቀሱ ነው ያሉት። አሁን እሺ ምንድን ነው የምናደርገው? ባዶ እጃችንን ሄደን አላገኘናትም ብንላቸው ያብዱብናል። ቤኪ እባክህ እሺ በለኝና ደግመን አቅራቢያ በሚገኙ መንገዶች ሁሉ እንፈልጋት። እሺ በቃ ካልሽ እኔና አንቺ እዚህ ጋር ቆመን መነጋገራችን የሚፈጥረው ለውጥ የለም። ምናልባት ወደ ዋናው አስፋልት ወጣ ከሆነ ወደዛ ሄደን እንፈልጋት። ምናልባት ባዶ እግሯን ስትሮጥ ያያ ሰው ሊኖር ይችላል። ስለዚህ እንሂድ። እሺ በቃ እኔ ተወኝ ብያለሁ በቃ። እኔ ልጄ ካልመጣች ወጥቼ ነው የምፈልጋት። እኔ እሷ መጣች አልመጣች እያልኩ ይኸው ልቤ ሊፈነዳ ነው እኮ በቃ። ወይዘሮ ጣይቱ ተረጋጊ። አሁን በዚህ እድሜሽ ደጅ ብትወርቂ ማን አባከን አይልሻል? እባክሽ ተረጋጊ። ልጅቷ ትገኛለች ብዬሻለሁ፣ ትገኛለች። በቃ ተረጋጊ። ምን አትጨነቂ ትይኛለሽ? ልጨነቅ እንጂ ልጄ የትም ሜዳ ላይ ወድቃ እኔ እዚህ ቁጭ እየተመቸ ወንበር ላይ ውይ አሁን ይኸው ልጆችሽን እንኳን እነ ባቡሬን እንኳን ፈልጉ ብዬ የት እንዳሉ እንኳን አይታወቅም። ጠባችም የለችም አልተገኘችም እንኳን አላሉ። ተይኝ እስቲ እባክሽ፣ ኧረ ተይኝ። በፍጹም አይደረግም። በፍጹም የትም አትሄጂም፣ አልለቅሽም። እንዴ ልጅቷን እኮ እነሱ ፈልገው ይዘዋት ይመጣሉ ብዬሻለሁ። በፍጹም በፍጹም አትሄጂም። መጣች ልጄን አትመሰል። ሰው መጣ ሰብለን አትመሰል። ወይ ልጄ መጣች መሰል። ዲቦራ አንቺ ነሽ? እኔ ደግሞ ልጄ መጣች ብዬ እኮ ነው ሰብለ። ኧረ እባክሽ ልጄ እባክሽ፣ ምን አለ ልጄን ብትፈልጊልኝ እባክሽ፣ ልጄን ፈልጊልኝ፣ ልጄን ፈልጊልኝ እባክሽ። ኧረ እኔ ልሞት ነው። ኧረ እኔ የት ልሂድ? እንደው የት ብዬ ሂጅ ልፈልጋት? እማማ ጣይቱ እባክሽ አትጨነቂ። እኔ እኮ ምናልባት ወደዚህ ከመጣች ብዬ ነው ራሱ አመጣጤ። እማማ ጣይቱ እባክሽን አንቺ ተረጋጊ። እኔ የቻልኩትን ሁሉ አድርጌ እፈልጋታለሁ። መጀመሪያ ግን አንቺ ተረጋጊ እባክሽ። አልመጣችም ዲቦራ፣ አልመጣችም። ያቺ ምስኪን ልጄ እኮ በቃ በባዶ እግሯ የትም እየተቅበዘበዘች የትም እየዞረች ነው ያለች። ልጄ እኔ እኮ አሁን የት ልግባሽ? የት ብዬ ፈልጋት? የት ነው የምትፈለገው? ኧረ እባካችሁ ዝም አትበሉ። ችግር የለም በቃ እማማ ጣይቱ፣ እኔ አሁኑኑ ወጥቼ እንደ አዲስም ቢሆን እፈልጋታለሁ። ደግሞ ለሊና ባቡሬንም ቢሆን አግኝቻቸው እንፈልጋታለን። ችግር የለውም። እርስዎ ብቻ ይረጋጉ፣ አይጨነቁ እማማ ጣይቱ እባክዎትን። በቃ እማማ ጣይቱ እኔ ልፈልጋት። እሺ አይዞት እማማ ጣይቱ አይዞት። እንቆይ መጣ። የት ነሽ? አይ ወይኔ ልጄ ለምነው ወስደው ጎዳና ላይ ጣሏት። ለምነው ወስደው እንዴ ይሳቅ፣ አንተ ነህ እንዴ? ቆይ ከሆስፒታል በዚህ ፍጥነት እንዴት ወጣ? ገና እኮ አላንክም። ለምን እንደዚህ እያመን ትንቀሳቀሳለህ? አዎ ይሳቅ፣ ቆይ አንተ ጭንቅላትን በከባዱ ተጎድተህ ሆስፒታል ተኝተሃል ነበር እንዴ? እንዴት ነው እዚህ መንገድ ላይ ልትገኝ የቻልከው? ቆይ ግን ዶክተሮች ፈቅደውልህ ነው? እኔ በጣም ደህና ነኝ። ለኔ አትጨነቁ። ደግሞ ለዚህ ትንሽ ጭረት ብዬ ሆስፒታል መተኛት አልፈልግም። እኔ ስሬን ነው መስራት የምፈልገው። እንዴት ደህና ነኝ ትላለህ? ጭንቅላትህ እኮ በፋሻ ተጠቅልሏል። በዚህ ሁኔታ መንቀሳቀስ የለብህም። ሰብለ አጉል ቦታ ነው የመጣች። የሰብለን ስም እኔ ፊት አታንሱ። እሷ ወፈፊ ነች፣ የሰራችሁን ታውቃለች። እኔን ተውኝና እናንተ ወዴት እየሄዳችሁ? ይሳ
ብዬሻለሁ ሰብለ ቁሚ። ምንድን ነው በእጃችሁ ያዛችሁት? ይህን አሻንጉሊትና ጫማ የት ነው ያገኛችሁት? እዛ ጫካ ውስጥ ነው ያገኘነው። ምናልባት ከሰብለ ጋር የተያያዘ ነገር ካለው ብለን አስበን ይዘን የወጣነው። አዎ ይሳቅ፣ ጫካ ውስጥ ወድቆ ነው ያገኘነው። መጀመሪያ ስናየው የሰብለ መስሎ ነበረ፣ ግን ደግሞ የሰብለ አይደለም። አንተ የምታውቀው ነገር አለ? ወደዚያ ጫካ ባትገቡ ለእናንተ በጣም ጥሩ ነው። እዛ ጫካ በጣም ብዙ ህጻናትና በጣም ብዙ ሰዎች አልቀዋል። ያ ቦታ በጣም የተረገመ ነው። ለእናንተ እዛ ባትገቡ መልካም ነው። ምን ሰዎችና ህጻናት ሞቷል ማለት ምንድን ነው የምታወራው? እውነቴን ነው የምልህ ባቡሬ፣ ያ ቦታ በጣም የተረገመና በጣም መጥፎ ቦታ ነው። ሰብለም ብትሆን እዛ ከገባች በኋላ ነው ያበደችው። ስለዛ እናንተም እዛ ባትገቡ ጥሩ ነው፣ ለእናንተ መልካም ነው። አታስብ ይሳቅ፣ እኛ የራሳችንን ጥንቃቄ እናደርጋለን። ይልቅ ስለ ሰብለ የምትሰማውና የምታየው ነገር ካለ ቀድመህ ለእኛ ሳውቀን እሺ፣ እንጂ የማይጠቅመን ወሬ እዚህ መታ አታውራብን። ቤኪ እና በቃ እኛ እንሂድ። ይሄን ሰውዬ ቆመን ማዳመጥ ምንም አይጠቅምንም። ወይኔ ጉዴ፣ ወይኔ ይሳቅ፣ ሰብለ ቆይ ያንን ጫማና አሻንጉሊት እዛ ነው ጥላ የወጣችው ማለት ነው? ወይኔ ቀስ በቀስ ሚስጥሩ እየተጋለጠ ነው። እዛ ጫካ ውስጥ ያደረግኩት ነገር ከታወቀ ማንም ሰው በህይወት አይለቀኝም። ዲቦራን አሁኑኑ ማግኘት አለብኝ። ከዛ ቀስ ብለን ሰብለን ማግኘት አለብን። ሁሉም ነገር መስመር እየሳተ ነው። ቆይ ዲቦራዬ፣ ይኸውልሽ እነ ለልዬ እንደምንም ፈልገው ልጅቷን ይዘዋት እንዲመጡ አድርጊ። ይኸውልሽ ሰብልዬን ፈልገው ይዘዋት ይምጡ አደራሽን። ካልሆነ ለፖሊስ እንዲያመለክቱ ንገሪልኝ እባክሽን። ሴትዮ አንድ ነገር ይሆኑብናል እባክሽ። ችግር የለውም ማዘር፣ እኔ እፈልጋቸዋለሁ። ምን ይደረጋል መቼስ፣ ያው ካልሆነም ደግሞ ያው ለፖሊስ እናመለክታለን። ምን ችግር አለው ማዘር? ባይሆን እሳቸው ድብን እንዳይሉ እርስዎ ካጠገባቸው ሆነው ያጽናኗቸው አይሻልም? ልጄ እግዚአብሔር ይስጥሽ፣ እግዚአብሔር ያግዝሽ። ይኸውልሽ እንደምንም ብለሽ የደረሱበትን አሳውቂኝ እባክሽን። ይኸውልሽ አለበለዚያ ሴትዮ ልባቸው ቀጥ ብሎ አንድ ነገር ይሆኑብናል። እባክሽ ልጄ አደራሽን። ይኸውልሽ እንደውም እስካሁን ድረስ ይወጡ ይሆናል። ቆይ እኔ ልያቸው። ለምን ድብን አይሉ? ለምን አይሞቱም? ለእኔ እኮ ግልግል ነው እንዴ! ለምን ድብን አይሉ እንዴ? ገና ለገና እኔ አሁን እንደው በዚህ ሰዓት ስለ ራሴ ትቼ ስለ እናንተ የምጨነቅ ነው እንደሚመስላችሁ? እኔ ለራሴ የይሳቅ ስንት ነገር አለብኝ። ይሳቅ በዚህ በኩል ይጠረጥረኛል፣ የሆነ ነገር ይለኛል። እኔ ስለ እናንተ ልጨነቅ? ሀቢብ እኔ ገና ለገና ሀቢብ የት ይዟት ገባ፣ የት ሄደ እያልኩኝ ያችን የተረገመች እብድ እንደዚህ እጨናነቃለሁ። እርስዎ ስለ እናንተ ያስባሉ፣ እኔ ስለ እናንተ ተጨነቅበት ጊዜ ነው? ሀቢብ የእውነት ከርተኸኝ ከሆነ ግን እኔን አያርገኝ። የገባህበት ገብቼ ነው ማጠፋ፣ ቃሌ ነው።